የሆርሙዝ ሰርጥ ድጋሚ መዘጋቱን መቼም ሰምታችኋል። አይሆፕ ምክንያቱም አሁን ላይ በጣም ዓለም ላይ እየተወራ ያለው የነበረ ጉዳይ የሆርሙዝ ሰርጥ ተከፍቷል የሚለው ነገር ቢሆንም ኢራንም ይሄን ጉዳይ አስታውቃ እንደነበረ አይዘነጋም። በትላንትናው ዕለት የሆርሙዝ ሰርጥ መከፈቱን ይፋ ካደረገች በኋላ ዶናልድ ትራምፕ ግን በሰጡት መግለጫ ላይ አዎ የሆርሙዝ ሰርጥ ተከፍቷል፣ ነገር ግን የኢራን ወደቦች አሁንም እገዳው ብሎኬዱ ተፈጻሚ እንደሆነባቸው ይቀጥላል በማለት ኢራንን ያገለለ ሊመስል በሚችል መልኩ ነው የሆርሙዝ ሰርጥ መከፈቱን የተናገሩትና ይሄ ጉዳይ ታዲያ በሆርሙዝ ሰርጥ ላይ ፈላጭ ቆራጩ ቁልፉ ማን ነው የሚለው ጥያቄ እንዲነሳ አድርጎ ነበርና ዛሬ በእርግጥም የሆርሙዝ ሰርጥን በመክፈት ሆነ በመዝጋት ረገድ ቁልፉ ኢራን እንደሆነች ሊያረጋግጥ በሚችል መልኩ በዛሬው ዕለት ኢራን የሆርሙዝ ሰርጥን ድጋሚ መዝጋቷን የሚያመላክቱ መረጃዎች ወጥተዋል። የዚህ መሰረታዊ ምክንያት ደግሞ ዶናልድ ትራምፕ በዚህ ከድርድር ሂደቱ ጋር በተገናኘ እያነሷቸው ያሉ ነባራዊ ሁኔታዎች ለምሳሌ ያክል የሆርሙዝ ሰርጥን ለኢራን ዝግ በሆነ መልኩ ክፍት አድርገናል የሚለው መግለጫቸውና ከዚህ በተጨማሪ ደግሞ የኢራንን 60% የበለጸገ ዩራኒየም ያለምንም ቅድመ ሁኔታ በእጃችን እናስገባለን በማለት በቀጣይ የሚጠበቀው የድርድር ሂደት ላይ በቃ አሜሪካ ሙሉ በሙሉ ፍላጎቶቿን እንደሚከበሩላት የሚመስል አይነት መግለጫዎችን በተደጋጋሚ እያወጡ ስለሆነ ኢራን አሁን በዚህ ሰዓት ላይ አይደለም የሆርሙዝ ሰርጥን ልከፍት ቀርቶ ቀጣይ ከአሜሪካ ጋር ይደረጋል የሚባለው የድርድር ሂደትም ጭምር አደጋ ውስጥ ነው በማለት የድርድር ሂደቱም ላይተገበር ላይቀጥል የሚችልበት ሁኔታ እንዳለም ጭምር ፍንጭ ሰጥታለች። የሆርሙዝ ሰርጥን እንደምታውቁት መክፈትን መዝጋት የምትችለው ኢራን ነች ሲባል አንደኛው መሰረታዊ ምክንያት የሆርሙዝ ሰርጥ እንደ መሬት አቀማመጥ ጂኦግራፊው በኢራን እጅ ነው የሚገኘው። አሁን ላይ የአሜሪካ የጦር መርከቦች በፐርዥያን ገልፍ አይደለም የሚገኙት፣ በኦማን ባህር ላይ ነው የሚገኙት። ያ ማለት ሆርሙዝ ሰርጥን አልፈው አልገቡም። ኢንተርናሽናል ዋተር ወይም ዓለም አቀፍ የውሃ ክፍል በሚባለው አካባቢ ላይ ነው የባህር ኃይሎቹ የተቀመጡት እንጂ ወደ ኢራን የውሃ ክልል ውስጥ ገብተው አይደለም ክልከላውን ያከናወኑት። ያንን ቢያደርጉ ኖሮ የለየለት ሌላ አይነት ጦርነት እንመለከት እንደነበረ ያው ግልጽ ነውና በዚህ አይነት ነባራዊ ሁኔታ ላይ ታዲያ ኢራን የሆርሙዝ ሰርጥን የከፈተችው በተለይ እስራኤል በሊባኖስ ውስጥ የምታከናውነውን ጦርነት ማቆሟንና የ10 ቀን የተኩስ አቁም ስምምነት እንደሚፈረም ከተረጋገጠ በኋላ ቢሆንም ዶናልድ ትራምፕ ግን በነሱ እገዳ በነሱ ክልከላ ብሎኬድ በሚሉት ማለት ነው ያ በመተግበሩ ሳቢያ ኢራን ጫና ውስጥ ገብታ ሆርሙዝ ሰርጥን ከፈተች የሚል አይነት የሚዲያ ፕሮፓጋንዳ ማስጀመራቸውን ተከትሎ ኦኬ እንደዛ ከሆነማ ነገሩን ለምን በግልጽ አናሳያችሁም በሚል ይመስላል ሆርሙዝ ሰርጥን ኢራን ድጋሜ መዝጋቷ እየተሰማ ይገኛል። እንደኔ ጉዳዩን በቅርበት ሲከታተል ለነበረ ሰው ፈገግታ ነው እንጂ የሚያጨርበት ምንም አዲስ ነገር የለውም። ሊትራሊ ምንም። ስለዚህ ዶናልድ ትራምፕ ምንድነው እያደረጉ ያሉት ከተባለ በጦርነት ላይ መቼም ፕሮፓጋንዳ በጣም ዋነኛው ቁልፍ ነገር ነው። አሸናፊ ሆነን ወጥተናል የሚለውን ነገር ለማረጋገጥ እያከናወነ ያለው ጥረት ናሬቲቭን ተቆጣጥሮ የመቀጠል ጥረት ነው ተደርጎ ሊቆጠር የሚችለው እንጂ ከዛ ያለፈ ምንም አይነት ትርጉም የለው። ይልቅ ዛሬ ቤዚክሊ የሆነውን ነገር ብሬኪንግ ዜና የሆኑትን ጉዳዮች ሲኬንሳቸውን እንመልከት። ማለት ፒክቸሩን በደንብ እንዲሰጠን ምን ዜናዎች ነው መስማት የጀመርነው? የመጀመሪያው መስማት የጀመርነው ዜና እስራኤል በእንትን ውስጥ በሊባኖስ ውስጥ የምታከናውነውን ዘመቻ በ10 ቀናት ያክል የተኩስ አቁም ስምምነት ለማድረግ ተስማማች በሚል ዜና ነው የጀመረው። እስራኤል በሌላ ቋንቋ የኢራንን ቅድመ ሁኔታ አከበረች በሚል ነው የጀመረው። ከዛ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወጡና ስምምነት በቅርብ ይደረጋል፣ አሁን ኢራን 60% የበለጸገ ዩራኒየሟን ያለውን ኢንሪችድ የሆነው ዩራኒየም ልታስረክበን ተስማምታለች የሚል ዜና ነገሩት። ከዛ ሶስተኛ ዜና ምን መጣ? ኢራን የሆርሙዝ ሰርጥን ትከፍታለች፣ ሙሉ በሙሉ ለንግድ መርከቦች ክፍት አድርጋለች ስትል በውጭ ጉዳይ ሚኒስትሯ አባስ አርጋች አማካኝነት አስታወቀች። ከዛ ዶናልድ ትራምፕ መጡና አዎ የሆርሙዝ ሰርጥ ሙሉ በሙሉ ተከፍቷል፣ ነገር ግን ለኢራን መርከቦች ለኢራን ወደቦች አሁንም እንደተዘጋ ነው ሲሉ ተናገሩ። አስቡት እንግዲህ ሪሊ እንደዚህ ማድረግ ይችላሉ ዶናልድ ትራምፕ? አሁን ኢራን ሆርሙዝ ሰርጥን ከፍታ ከሆርሙዝ ሰርጥ ላይ የሚተላለፉ የኢራን መርከቦች እየተለዩ ይፈነዳሉ፣ ወር ደግሞ በኢራን ወደቦች ላይ የሚንቀሳቀሱ የኢራን መርከቦች ጥቃት ይሰነዘርባቸዋል ማለት ነው። እንደዛ ነው የምታስቡት? በፍጹም እንደዛ አይደለም። አንደኛ የማይሆንበት ምክንያት አንደኛ የኢራን ከፍተኛ የነዳጅ ገዢ ሀገር ማን ነች? ቻይና ነች። 80% የሚሆነውን የኢራን ነዳጅ የምትገዛው ቻይና ነች። ስለዚህ ከዛ ቦታ ላይ ሲነሱ የሚነሱት የኢራን መርከቦች አይደሉም። ከኢራን ወደቦች ላይ የሚነሱት የቻይና መርከቦች ናቸው በዋናነት። ኤቭሪዴይ በየዕለቱ ነግሬያቸው የለ ባለፈው 1.4 ሚሊዮን በርሜል ድፍድፍ ነዳጅ ቻይና ከኢራን ታስገባለች በየዕለቱ።
ስለዚህ አሁን ዶናልድ ትራምፕ ከኢራን ወደቦች ላይ እንቅስቃሴ የለም ሲሉ የቻይና መርከቦችም አይንቀሳቀሱም ሊሉ ነው ማለት ነው። ይሄን ጉዳይ አሜሪካ ማለት ቻይና በዝምታ ትመለከታለች? በፍጹም። በግልጽም ተናግረዋል። ኢሪስፖንስብል ነው ሲሉ ተናግረዋል አይደል? የቻይና የውጭ ጉዳይ ሚኒስትር በሆርሙዝ መዘጋት ዙሪያ አሜሪካ ያከናወነችውን ድርጊት በተመለከተ በሰጡት መግለጫ ኢሪስፖንስብል ነው በማለት ነው የገለጹት። ቻይና እንደ ሉዓላዊ ሀገር በአካባቢው ላይ ያላትን የኢነርጂ ጥቅምና ፍላጎት ለማስከበር ትንቀሳቀሳለች በማለትም ገልጸዋል። ስለዚህ አሁኑን የአሜሪካ የሆርሙዝ ሰርጥን ይዘጋሉ የሚለውን እንዘጋለን ማለት የኢራን ወደቦች እንቅስቃሴ አይኖራቸውም ብለው የተናገሩት ነገር የቃል አሁንም ናሬቲቭ በቃ ጦርነቱ ላይ እንደፈለግን ማድረግ እንችላለን፣ ኢራንን እንደፈለግን ማድረግ እንችላለን የሚል ምስል ለመፍጠር የታለመ እንጂ በተግባር በተጨባጭ መሬት ላይ የሚተገበር አይደለም። አንደኛው ነጥብ ይሄ ነው። ሁለተኛ እሺ ዶናልድ ትራምፕ ፈቀዱ ለሌሎች መርከቦች ይህን የሆርሙዝ ሰርጥን ከፍቻለሁ ሲሉ ተናገሩ። እሳቸው ከፍቻለሁ ስላሉ የሆርሙዝ ሰርጥ ይከፈታል? በፍጹም አይከፈትም። ለምን? ኢራን ነች ዋናዋ ቁልፍ የሆርሙዝ ሰርጥ። የሆርሙዝ ሰርጥ የተዘጋው በኢራን ምክንያት ነው እንጂ በአሜሪካ ምክንያት አይደለም። አሜሪካ መታ ኢራን ያከናወነችው ከበባ ወይም ብሎኬድ ላይ ነው ተጨማሪ ሌላ መዘጋት ያደረገችው። ስለዚህ አሁን እና አሜሪካ የኢራን ወደቦች እንቅስቃሴያቸው አሁንም እንደተገደበ ነው ሲሉ ኢራን ምንድን ነው የምትለው? የኔ ወደቦች ከተጠቁ ቀደም ብላ በሰጠችው መግለጫ የኔ ወደቦች ከተጠቁ ወይም የኔ ወደቦች ኢላማ ከሆኑ በመላው የገልፉ ቀጠና የሚገኙ ሀገራት ወደቦችም ኢላማ ይሆናሉ ስትል ነው ያስታወቀችው። እና ሌላው የገልፉ ሀገራት ውስጥ የሚገኙ ወደቦች በነፃነት እየተንቀሳቀሱ የኢራን ወደቦች ይዘጋሉ ሲባል አሜሪካ ይሄን ነገር አደርጋለሁ ስትል ዱ ዩ ቲንክ ኢራን ሌሎች የገልፉ ሀገራት ወደቦች እንቅስቃሴ እንዲኖራቸው የምትፈቅድ? በፍጹም አትፈቅድ። ስለዚህ ዶናልድ ትራምፕ ይሄን ቅድመ ሁኔታ በደንብ ያውቁታል። እና ምንድነው እያከናወኑ ያለው? ሆርሙዝ ሰርጥን ከፍቻለሁ፣ ዘግቻለሁ፣ የኢራንን ዩራኒየም እየወሰድኩ ነው ምናምን የሚሉ ጉዳዮች በዚህ ጦርነት ላይ ያላሳኳቸው ነገሮች ስለሚበዙ ይህን ተከትሎም ደግሞ ዓለም ላይ እየደረሰባቸው ያለው ውግዘት ስለበረታ በዛው በሀገር አሜሪካ ምን አይነት ተቃውሞ እየገጠማቸው እንደሆነ ትላንት በሰራው ዘገባ መመልከት ትችላላችሁ። እንዲህ አይነት ዓለም አቀፋዊ ነቀፌታዎችን፣ ተቃውሞዎችን ትኩረት ለመቀየርና ከዛ በጦርነቱ ላይ ደግሞ አሁን በግልጽ እንደምናውቀው ስትራቴጂካዊ በሆነ መንገድ አሜሪካ ተሸንፋለች አይደል? ስለዚህ ያንን ስትራቴጂካዊ ሽንፈት ለማካካስ ስትራቴጂካዊ ድል ሊሰጧቸው የሚችሉ የሚዲያና የፕሮፓጋንዳ ስራ ነው እየሰሩ የሚገኙት እንጂ እኮ እንደዛማ ባይሆን እስራኤል ሊባኖስ ውስጥ ተኩስ አቁም አታደርግም ነበር። የኢራንን ቅድመ ሁኔታ ማክበር ለዚህ የድርድር ሂደት ግዴታ ባይሆን ኖሮ እስራኤል በሊባኖስ ውስጥ የተኩስ አቁም አታደርግም ነበር። እርግጥ ነው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ውስጥ የቤት ስራዎቻችንን አልጨረስንም ሲሉ ዛሬ ተናግረዋል። ምን ሊያደርጉ እንደምንችል እንጠብቃለን። መቼም ጦርነት በጣም ይወዳሉ ኔታንያሁ። ወደ እንደዚህ አይነት እንቅስቃሴ ባይገቡ ጥሩ ነው ለዓለም ሰላም ሲባል። የተኩስ አቁም ስምምነቱ እንደተተገበረ ቢቀጥል መልካም ነው። ያንን ላይሆን የሚችልበት እድል ከመጣ ከማን ነው የሚመጣው? አሁንም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ማለት ነው። የድርድር ሂደቱ እንቅፋት ከሆነ ሊሆን የሚችለው የኔታንያሁ አስተዳደር ነው የሚለውን ጉዳይ አጽንኦት መስጠት ያስፈልጋል። እና በቀጣይ በዚህ ሳምንት መጨረሻ የሚጠበቀው የድርድር ሂደት ላይ የመለያ ነጥቦቻቸው አሁን ተቀራርበዋል። ሆርሙዝ ሰርጥ ያው እስራኤል ጦርነት ማቆሟን ተከትሎ በሊባኖስ ሆርሙዝ ሰርጥ ተከፍቷል። በዩራኒየም ጉዳይ ቀደም ብዬ እንዳልኳችሁ ወትሮም አይደለም በዚህ ጦርነት ኢራን ልሰጣቸው ከጦርነት በፊት እኮ ኦልሬዲ ውሰዱት ብላችሁ የነበረ ነገር ነው። ኢራን የምትፈልገው ምንድነው? የኒውክሌር እያበለጸገች መቀጠል የምትችልበትን ጉዳይ ነው። ከምንም በላይ ቅድሚያ የምትሰጠው ኢራን በዚህ ጊዜ ማዕቀቧ እንዲነሳላት ነው። ከማዕቀብ መነሳት በላይ የታገደባት ከ100 ቢሊዮን ዶላር በላይ ፍሮዝን አሴት የሚባለው ሀብቷ ላለፉት 40 ዓመታት እንዳይንቀሳቀስ የተደረገው ሀብት እንዲለቀቅላት ነው የምትፈልገው። ማዕቀብ እንዲነሳላት ነው የምትፈልገው። ለደረሰባት ጉዳት ካሳ እንዲሰጣት ነው የምትፈልገው። እነዚህ ጉዳዮችን ነው የምትከራከረው እንጂ የዩራኒየም ጉዳይ ወትሮም የኒውክሌር ጦር መሳሪያ እኮ ይኑረን ብሎ አያውቁም። ስለ ፋትዋ ታውቃላችሁ። ኢራኖች ፋትዋ የሚባለው እንግዲህ ሃይማኖታዊ ጉዳይ የጅምላ ጦር መሳሪያ አያስፈልገንም የሚል አመለካከት የያዙበት ነው። እርግጥ ነው አንዳንድ ሃርድ ላይነርስ ወግ አጥባቂ የሚባሉት አካላት የለም ኢራን የግድ ኒውክሌር ያስፈልጋታል የሚል አቋም የላቸው ማለት አይደለም። ግን በመርህ ደረጃ የኒውክሌር ጦር መሳሪያ ያስፈልገናል ብለው የግድ ሲንቀሳቀሱ አይተናናቅ። ከሚመጣው ጫናና ዲተረንስ እንዲሆናቸው ራሳቸውን ሊያስከብሩበት ብቻ ነው የሚፈልጉት ኒውክሌሩ። እስራኤል በሊባኖስ ውስጥ ጦርነት አቁማ ከዛ ደግሞ ሌላ ኢራን የምትፈልገው አሜሪካ ዋስትና እንድሰጣት ትፈልጋለች። እስራኤል ድጋሚ ጦርነት እንደማትጀምርባት ማለት ነው። ይህንን ጉዳይ ካገኘች
ዋይኖት ሰላም የማይመጣው? ዋይኖት ድርድሩ በሰላም የማይጠናቀቀው? እና አሜሪካ የዩራኒየም ጉዳይን ሴኪዩር ማድረግ ከቻሉ ዩራኒየሙን ማግኘት ከቻሉ ይሄ ኢራን ቀድማ ልሰጣቸው ወስና የነበረውን ዩራኒየም ማለት ነው እሱን ማግኘት ከቻሉ በምላሹ የኢራን ማዕቀብ ከተነሳ የኢራን ፍሮዝን አሴት ገንዘብ ከተለቀቀ ካሳ የሚከፈልበት አይነት ሁኔታ ከመጣ ዋይኖት ድርድሩ ተስፋ ሰጪ ሊባል ወደሚችልበት ደረጃ መጥቷል ነው የዛሬ ትልቁ ዜና እንጂ ዶናልድ ትራምፕ የኢራንን ዩራኒየም እንወስዳለን አሉ ወይም ደግሞ ሆርሙዝን ከፍተናል ለኢራን ግን ዘግተናል የሚለው ጉዳይ አይደለም። ይሄ የሚዲያ ፕሮፓጋንዳ ናሬቲቭ ስለሆነ ማለት ነው። ለማንኛውም የዛሬው አበይት መረጃዎች እነዚህ ናቸው። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ በሬድ ሲ ፖስት። በእንዲህ አይነት መረጃዎች በየዕለቱ እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ ይሁንላችሁ።